አዲስ አበባ 76ኛውን የዓለም የጤና ድርጅት የአፍሪካ ቀጠና ጉባኤን እያስተናገደች ትገኛለች። ሶስተኛ ቀኑን በያዘው ጉባኤ ዛሬ የጤና ፋይናንስ ላይ ውይይት ተደርጓል። 13 የአፍሪካ ሀገራት በቦርደሮቻቸው ላይ በጋራ መስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። በዋናነትም በሀገራት መካከል መተባበርን የሚያጠናክር ነው። ድንበር ተሻጋሪ በሽታዎችን ለመቆጣጠር በድንበር አካባቢ የሚኖሩ ማህበረሰቦችን ከጤና አደጋዎች ለመጠበቅና የጤና ደህንነትን ለማጠናከር ወሳኝ መሆኑም እንዲሁ ተነስቷል። 13 ሀገራት የመግባቢያ ሰነድ ተፈራርመዋል። በዋናነት የመግባቢያ ሰነድ እነዚህ ሀገራቶች መካከል ያለ የክሮስ ቦርደር መተባበርን ወይም ኮላቦሬሽንን ማጠናከሪያ የተፈረመ ሰነድ ነው። ይህም በዋናነት መረጃዎችን ለመለዋወጥ የሜዲካል ሰፕላይስ እና ሌላ ኮሞዲቲዎችን ለመቀያየር የተፈረመ ሰነድ ነው። አይ ቲንክ እንደ ትልቅ ክሪቲካል ማይልስቶን ሊታሰብ የሚገባ ሰነድ ነው። ምክንያቱም በሽታዎች ከመከሰታቸው በፊት ተቋማዊ በሆነ መልኩ ትብብርን እንዴት መመስረት እንችላለን የሚለውን ሃይላይት ያደርጋል። ስምምነቱን ከፈረሙት ውስጥ ኢትዮጵያን ጨምሮ ኬንያ፣ ኡጋንዳ፣ አንጎላ እና ታንዛኒያ ይገኙበታል። ስምምነቱ ኢትዮጵያ በሽታን በመከላከል ረገድ የምታደርገውን ጥረት በመደገፍ ትልቅ ሚና እንደሚኖረውም ታምኖበታል። የሌሎችን ሀገራት አቅም ከመገንባት አኳያም የሚኖረው አስተዋጽኦ ከፍተኛ ነው ተብሏል። በቀጣይም ሀገራቱ የተቀመጡ እቅዶችን መተግበር ከሀገራቱ ይጠበቃል። ወርልድ ባንክ በከፍተኛ ሁኔታ የበሽታ መከላከል አቅምን መገንባት፣ ኢንፍራስትራክቸሮችን መገንባት፣ የሂውማን ሪሶርስ ካፓሲቲ መገንባት እና ሌላ ተያያዥ ስራዎችን ሰፖርት እናደርጋለን። ኢትዮጵያ የዚህ ሜሞራንደም ኦፍ አንደርስታንዲንግ ፈራሚ እንደመሆኗ ትልቅ የሆነ ሮል ይኖረዋል ማለት ነው በሽታን በመከላከል ከዛም አልፎ የሌሎች ሀገራቶችን አቅም ከመገንባት አንጻር ትልቅ ኢንቨስትመንት ነው። በዚህ የሜሞራንደም ኦፍ አንደርስታንዲንግ መፈራረሚያ ሰነድ ላይ ኢኮኖሚ ፕሮቴክትድ እንዲሆን፣ ሰዎች ፕሮቴክትድ እንዲሆኑ የኔን ካፓሲቲ እየገነባን እንቆያለን ማለት ነው። እዛ ላይ የተቀመጡ አክሽኖችን ኢምፕሊመንት የማድረግ ስራ ይጠበቅባቸዋል። ይሄም ወርልድ ባንክና ሌሎች ፓርትነሮች ሳፖርት የምናደርገው ይሆናል ማለት ነው።